የእጮኝነት ጥያቄ ሲቀርብልሽ ማድረግ ያለብሽን ነገሮች ልንገርሽ እህቴ። የፍቅር ጥያቄ ሲቀርብልሽ አዎ ወይም አይ ከማለትሽ በፊት አሁን የምልሽን ነገሮች አዳምጫቸው በደረጃ። ጊዜ ስጪ። ጥያቄው እንደቀረበልሽ በዛው ቅጽበት መልስ የመስጠት ግዴታ የለብሽም። ስሜት ስለተነካ ወይም ስለፈራሽ ብቻ አትወስኝ። ለምሳሌ እንደ አዲስ ጫማ አስቢው። ጫማው በመልኩ ስላማረሽ ብቻ አትገዢው። መጀመሪያ በእግርሽ ለክተሽው ትገዢዋለሽ። ያማል ወይስ አይመችም ብለሽ ትሞክሪዋለሽ። የህይወት አጋር ደግሞ ከጫማ በላይ ነው። ስለዚህ አስብበትና በጸሎት አይቼው እመልስልሃለሁ ለማለት አትፍሪ። ወደ ጸሎት ክፍልሽ ግቢ። የሰውን ምክር ከመስማትሽ በፊት የፈጠረሽን አምላክ አማክሪ። ጌታ ሆይ ይህ ሰው ላንተ ያለኝን ፍቅር ይጨምረዋል ወይስ ይቀንሰዋል? ለዓላማ የረዳት ይሆናል ወይስ መሰናክል ብለሽ ጠይቂ። ለምሳሌ መጽሐፍ ቅዱሳዊቷ ርብቃ ስለ ትዳር እግዚአብሔርን እንደጠየቀች ዘፍጥረት 24 ላይ አንቺም የሰላም ምልክት ከጌታ ጠብቂ፣ እግዚአብሔር የሰላም አምላክ ስለሆነ ውሳኔው ትክክል ከሆነ በውስጥሽ ጥልቅ ሰላም ይሰጥሻል። ሌላው ባህሪውን እንጂ ንግግሩን አትመዝኝ። ወንዶች በጥያቄ ወቅት የማይደረስ ተራራ የማይታለፍ ወንዝ የለም ሊሉ ይችላሉ። አንቺ ግን ትኩረት ማድረግ ያለብሽ በተግባር ላይ ነው። የመመዘኛ ጥያቄዎች ሊኖርሽ ይገባል። ለእግዚአብሔር ያለው ፍቅር እንዴት ነው? ለወላጆቹና ለሌሎች ያለው ክብር ምን ይመስላል? በችግርና በንዴት ጊዜ ራሱን መቆጣጠር ይችላል? ለምሳሌ እንደ ዛፍ አስቢው። ቅርንጫፉና ቅጠሉ ወይም ንግግሩ ሊያምር ይችላል። አንቺ ግን መመልከት ያለብሽ ስሩ ወይም ባህሪው ምን ያህል ጥልቅ እንደሆነ ነው። ለምን እወደዋለሁ ብለሽ ራስሽን ጠይቂ። ለጥያቄው አዎንታዊ መልስ ለመስጠት የምታስቢ ከሆነ ምክንያቱ ምን እንደሆነ ለይተሽ እወቂ። ስላሳዘነኝ፣ ብቸኝነት ስለሰለቸኝ ወይም ስጦታ ስለሰጠኝ ከሆነ ውሳኔሽ አደገኛ ነው። ትክክለኛ ምክንያት በክርስቶስ ያለውን ማንነት ስለምታከብሪው አብራችሁ ለእግዚአብሔር መንግሥት እንደምትሰሩ ስታምኝና በባህሪው ስትተማመኝ መሆን አለበት። አማካሪዎችንም ተጠቀሚ። ሁሉንም ነገር በሚስጥር አትያዢ። በመንፈሳዊ ሕይወትሽ ለምታቀርቢያቸው አንቺን ከልብ ለሚያስቡና በትዳር ሕይወት ልምድ ላላቸው ሰዎች፣ ለምሳሌ የንስሐ አባት፣ መንፈሳዊ እናት ወይም ታላቅ እህትን አማክሪ። ጥቅሙ አንቺ በስሜት ተከልለሽ የማታያቸውን ጥቁር ነጥቦች እነርሱ በውጭ ሆነው ሊያዩ ይችላሉ። ለማጠቃለል እሺ ካልሽ በኋላ ለምን እሺ አልኩኝ ብለሽ ከመጸጸት እሺ ከማለትሽ በፊት በደንብ ማሰብ ብልህነት ነው። እግዚአብሔር የሕይወትሽን አቅጣጫ የሚያውቅ አባት ስለሆነ በምርጫሽ ውስጥ ጣልቃ እንዲገባ ፍቀጅለት። አንቺ ውድ ነሽ፣ ስለዚህ ምርጫሽም የከበረ ይሁን። መልአኩ ጠብቀው እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው